የጥቁር ህዝቦች የነጻነት ፋና አድዋ። ሰላም ጤና ይስጥልኝ የቻላኔ ቤተሰቦች እንዴት ናችሁ? እንኳን ለአድዋ ድል በዓል በሰላም አደረሳችሁ። ዛሬ ወደ ኋላ ተሄደን የዓለምን ታሪክ አቅጣጫ የቀየረውን የኢትዮጵያውያንን ሉዓላዊነትን ያረጋገጠና የጥቁር ህዝቦች ሁሉ ኩራት ስለሆነው ስለ አድዋ ድል እናወራለን። ከአፄ ምኒልክ ብልህነት እስከ ቅዱስ ጊዮርጊስ ተራዳኢነት አድዋ ምን ልዩ ታሪክ አለው? አብራችሁ ይቆዩ። የአድዋ ጦርነት የተካሄደው የካቲት 23 ቀን 1888 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ ማርች 1 ቀን 1896 ዓ.ም ነው። ቦታውም ደግሞ በትግራይ ክልል አድዋ ተራሮች ያሉበት ቦታ ስር ነበር። ይህ ጦርነት የተካሄደው በታላቁ ንጉስ አፄ ምኒልክ በሚመራው የኢትዮጵያ ጦርና በጄኔራል ባራቶሪያ በሚመራው የጣሊያን ወረራ ኃይል መካከል ነበር። የአፄ ምኒልክ እና የእቴጌ ጣይቱ ስም ሁል ጊዜ ከአድዋ ድል ጋር አብሮ ይነሳል። የአድዋ ድል ሲነሳ የአፄ ምኒልክን ዲፕሎማሲያዊ ብልህነት እና የእቴጌ ጣይቱን ቆራጥነት መዘንጋት ፈጽሞ አይቻልም። ምኒልክ የኢትዮጵያ አምላክ ያግዘናል በሚል ሙሉ እምነት ህዝቡን ለክተት ጥሪ አስተባበሩ። እቴጌ ጣይቱ ደግሞ ከመጋረጃ ጀርባ ሳይሆን ጦር ሜዳ ድረስ ፊት ለፊት በመገኘት የወታደሩን ስንቅና ሞራል ከመገንባት ባለፈ የጣሊያንን የውሃ መስመር በማስቆረጥ ለድሉ ትልቅ አስተዋጽኦ አበርክተዋል። እጅግ ድንቅ ጀግና ባልና ሚስቶች ናቸው አፄ ምኒልክና እቴጌ ጣይቱ። ድንቅ ነገስታቶች፣ የኢትዮጵያውያን ኩራቶች። ቅዱስ ጊዮርጊስን ከዚህ ከአድዋ ድል ጋር ምን ያገናኘዋል? በኢትዮጵያውያን ዘንድ የአድዋ የሰው ጥረትና የመለኮት ረድኤት የተገኘበት ድል ተደርጎ ይታመናል። እውነታውም ያ ነው። አፄ ምኒልክ ወደ ጦርነቱ ሲሄዱ የቅዱስ ጊዮርጊስን ታቦት ይዘው ዘምተዋል። ይሄውም ከአራዳ ጊዮርጊስ የሚገኘው የቅዱስ ጊዮርጊስን ታቦት ማለት ነው። በጦርነቱ ዕለትም ነጭ ፈረስ የጫኑ አባት፣ ያም ቅዱስ ጊዮርጊስ ማለት ነው፣ በጦር ሜዳው ላይ ኢትዮጵያውያንን ሲረዱ ታይተዋል ይባላል። ለዚህም ነው በአዲስ አበባ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ለዚህ ድል መታሰቢያነት የታነጸው። በዛን ወቅት ስልክ እንዳልነበረ ይታወቃል። እንዴት ነው መረጃ ከአንድ ቦታ ወደ ሌላ ቦታ የሚተላለፈው? ኢትዮጵያውያን ዘመናዊ ጦር መሳሪያ የላቸው፣ ጣሊያኖች ግን እጅግ ዘመናዊ ጦር መሳሪያን የያዙ ነበሩ። ይሄ ድል እጅግ በጣም አስደናቂና ከአእምሮ በላይ የሆነ ተአምራዊነት ያለው ድል ነው። በወቅቱ ስልክ ባልነበረበት ጊዜ መረጃ የሚተላለፈው አስገራሚ በሆነ መልኩ በከበሮ ወይም ደግሞ በነጋሪትና በጣም ፈጣን በሆኑ መልእክተኞች ነበር። ጣሊያኖች የተጠቀሙበት ካርታ ስህተት ነበረው። ጨለማንም ተገን አድርገው ሲጓዙ ተሳስተው እርስ በርሳቸው ተለያይተው ነበር። ይህ ለኢትዮጵያውያን ጦር ትልቅ እድልንም ፈጥሯል። እዚህ የአድዋ ጦርነት ላይ ኢትዮጵያውያን ሴቶች እጅግ በጣም ትልቅ አስተዋጽኦ እና ተሳትፎ ያደርገው ነበረ። አድዋ ላይ ሴቶች ስንቅ ከማቅረብ ባለፈ ለሀገራችሁ ሙቱ እያሉ ወንዶችን በማበረታታትና ዘመናዊ ሳይኮሎጂስት ሆኖ ሰርተዋል። ነገር ሞቲቬት የሚያደርጉ ለሀገራችሁ ነው፣ ሀገራችሁን ዳር ድንበር አስጠብቁ እያሉ በጣም ኃያል የሆኑ ቃላቶችን ከውስጣቸው እያወጡ የኢትዮጵያን ጀግኖች አባቶቻችንን
እያጀገኑና እያበረቱ ሞራል እየሰጡ እዛው ግንባር ላይ ተገኝተው ነበር። አድዋ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ የነጻነት ተምሳሌት ነው። አልገዛም የማለት ውጤት፣ በራስ የመተማመን ውጤት፣ ጥቁር እንደ ሰው በማይቆጠርበት ዘመን ነጮች የበላይ በመሆን ጥቁሮችን እንደ እንስሳ ከሰው በታች በሆነ ባህሪ በጣም ሲገዟቸውና በአሰቃቂ ሁኔታ ህይወታቸውን እንዲመሩ በፈረዱባቸው ወቅት ድንቅ ኢትዮጵያውያን ግን ነጭ አፍሮ ተንበርክኮ ባካችሁ ማሩኝ እያለ ያለቀሰ ተማርኮ በጥቁሮች ስር ወድቆ ሲታይ ይሄ ትልቅ ውርደት ነው ለነጮቹ። ይሄ ደግሞ ለጥቁሮች ሞራልን የገነባ በኢትዮጵያውያን ላይ ኩራት እንዲያድር ያደረገ ኢትዮጵያንን ምሳሌ በማድረግ ሌሎች አፍሪካ ሀገሮችም የነጻነት እንቅስቃሴያቸውን እንዲጀምሩ ተምሳሌ የሆነ ትልቅ ድል ነው። ሁልጊዜም ልንኮራና ልንደነቅ አባቶቻችንን ሁልጊዜ ስናነሳ ስናከብራቸው መኖር ግድ ይለናል። ዛሬም ይህንን ታሪክ ስናነሳ ሁልጊዜ አድዋን ስናከብር አሁን ይሄኛውም ትውልድ የራሱ አድዋ ሊኖረው ይገባል። በአንድነት በፍቅር ከመቼውም በበለጠ ጠንካራ ትስስርን በመፍጠር ከውጭ ለሚመጣ ጠላት እጅ ሳይሰጡ ያ የበፊት የአባቶቻችንን ኃይልና ድልን ለመጎናጸፍ ጠንክረን በህብረት በሰላም በፍቅር አብረን ልንኖር ይገባናል። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም በዓል ይሁንላችሁ። ሰብስክራይብ ማድረጉን ደግሞ እንዳትረሱ። አመሰግናለሁ። Tarikashina